ክቡራትና ክቡራን የዛሬ ጉዳዮቻችን አስረስ ማረ ዳምጤና ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰሩ እነ ኤሎን መስክ እና ዶናልድ ትራምፕ፣ ቢል ጌትስ እና ክሪስ ተከርን የመሳሰሉ ሰዎች ገመና በተጋለጠበት ሰነድ ላይ ስማቸው ተነስቷል። በዚህ ጄፍሪ ኤፕስቲን የተባለ ከባለስልጣናትና ከባለሀብቶች ጋር አያሌ የክስ መዝገቦች ባሉበት ሰው ገመናዎች ላይ የኛው የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እንዴት ስማቸው ሊገኝ ቻለ? በዝርዝር እንመለስበታለን። ከሰሞኑ ስለ አስረስ ማረ ዳምጤ የምንሰማቸው ነገሮች በርከት ብለዋል። በእርግጥ የአዲሱ የፋኖ ድርጅት ህዝብ ግንኙነት እንደመሆኑ መጠን ይህ የሚጠበቅ ነው። ነገር ግን ዋናውን መሪ እስከሚያስረሳ ድረስ ነው ወይ የሚል ጥያቄም ተያይዞ የተነሳ ነው። ለመሆኑ አስረስ ማረ ዳምጤ ማን ነው? አሁን ላይ በፋኖ ውስጥ ያለው ትክክለኛ ቦታስ ምንድን ነው? ስለ ዘመነ ካሴና አስረስ የሚወራው ነገርስ እውነት ወይንስ ውሸት? የእነዚህን ጥያቄዎች ማብራሪያ ማካተን ይዘናል። በቅድሚያ ግን ዛሬ ሰማናቸውን አጫጭር መረጃዎች እናስደምጣችኋለን። አብራችሁን ቆዩ። የተቃውሞ ሰልፍ በወልቃይት እየተደረገ ነው። በወልቃይት ጠገዴ ሰቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ በዛሬው ዕለት የተቃውሞ ሰልፍ ተካሂዷል። እምቢ ለዳግም ጦርነት፣ የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክ መገንባት ነው የሚሉ መፈክሮችን ተመልክተናል። ይህ በእንዲህ እንዳለ በጠለምት እየተደረገ ባለው ውጊያ ኤርትራውያን ወታደሮች መሳተፋቸውም ተሰምቷል። ትናንት ሌሊት ለዛሬ አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችውን የዲማ ከተማ ለመቆጣጠር ከህወሓት ጥቃት ተከፍቶ እንደነበረም ተሰምቷል። መከላከያም በወሰደው ያጸፋ እርምጃ 17 የኤርትራ ወታደሮችና 8 የህወሓት ታጣቂዎች መማረካቸውን ከስፍራው ከወጣው መረጃ ለማወቅ ተችሏል። 3 ሰዎችን በስለት ወቅቱ የገደለው ግለሰብ በቁጥጥር ስር ውሏል ተባለ። 2 ከሶማሌ ክልል ወደ ሐዋሳ ከተማ ለግል ጉዳያቸው የመጡ ግለሰቦችን እንዲሁም በመሃል ለመገላገል የገባን የጥበቃ ሰራተኛ በስለት ወቅቱ የገደለው ተጠርጣሪ በቁጥጥር ስር ውሏል። አሰቃቂ ወንጀል ድርጊት የተፈጸመው በቀን 23 5ኛ ወር 2018 ዓ.ም ከምሽቱ 3 ሰዓት ገደማ በመናኸሪያ ክፍለ ከተማ ሚሊኒየም ቀበሌ ከአንድ ፔንሲዮን አካባቢ ነው። ከሶማሌ ክልል የመጣ አንድ ተጠርጣሪ ለጊዜው በግልጽ ባልታወቀ ምክንያት በስለት 2 ሌሎች ከዛው ከሶማሌ ክልል ለስራ የመጡ ሰዎችን በስለት ወግቶ መግደሉን የሐዋሳ ከተማ አስተዳደር ፖሊስ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ተናግረዋል። ግለሰቦቹ ጥቃት ሲፈጸምባቸው ባሰሙት ጩኸት በአካባቢው የነበረ የሆቴል ጥበቃ ለመገላገል ሲሞክር እሱንም እንደገደለ፣ በአጠቃላይ ተጠርጣሪው የ3 ሰዎችን ሕይወት እንዳጠፋም አስረድተዋል። ተጠርጣሪው ወንጀሉን ፈጽሞ ከአካባቢው ለመሰወር ቢሞክርም የሐዋሳ ከተማ አስተዳደር ፖሊስ መምሪያ ከክልሉ ፖሊስ ጠቅላይ መምሪያ ጋር በመቀናጀት ባደረገው ብርቱ ትግል በሰዓታት ውስጥ በቁጥጥር ስር ሊውል መቻሉንም አዛዡ ተናግረዋል። ግለሰቡ ከሶማሌ ክልል ሟቾችን ተከታትሎ በመምጣት ወንጀሉን ሊፈጽም መቻሉን የተገኙ መረጃዎች ያመላክታሉ ያሉት ፖሊስ አዛዡ በተጠርጣሪው ላይ ከክልሉና ከተማ አስተዳደሩ የተዋቀረ የፖሊስ መርማሪ ቡድን ተቋቁሞ ምርመራ መጀመሩንም አስታውቀዋል። ጄፍሪ ኤፕስቲንና ፕሮፌሰር ብርሃኑ ነጋን ምን አገናኛቸው? የአሜሪካ ፍትህ ሚኒስቴር ከሟቹ የወሲብ ጥቃት ወንጀለኛ ጄፍሪ ኤፕስቲን ጋር የተያዙ በሚሊዮኖች የሚቆጠሩ ፋይሎችን ይፋ አድርጓል። ፋይሎቹ 3 ሚሊዮን ገጾች ያሉት ሲሆን 180,000 ፎቶዎችና 2,000 ቪዲዮዎች አርብ ዕለት ተለቀዋል። መዛግብቱ ጄፍሪ ኤፕስቲን እስር ቤት ሳለ የነበረበትን ስነልቦናዊ ሁኔታና ከኤፕስቲን ጋር በመተባበር ለአቅመ ሔዋን ያልደረሱ ሴቶችን ታጓጉዝ የነበረችው ጊሌን ማክስዌል የምርመራ ውጤት የያዙ ናቸው። ኤፕስቲን ስማቸው ከገዘፈ ሰዎች ጋር ያደረጋቸው የኢሜል ልውውጦችም ይፋ ተደርገዋል። አብዛኞቹ ኢሜሎች ከ10 ዓመት በፊት የተጻፉ ሲሆን ክስ ቀርቦበት ሳለ የተለዋወጣቸው ናቸው። ኤፕስቲን በአውሮፓውያኑ 2008 ፍሎሪዳ ውስጥ ተፈርዶበት እስር ቤት ውስጥ ሳለ ነሐሴ 2019 መሞቱም ይታወሳል። ኤፕስቲን ዘዱክ ከተባለ ግለሰብ ጋር ያደረገው የኢሜል ልውውጥ ይፋ የተደረገ ሲሆን ግለሰቡ የቀድሞው የእንግሊዙ ልዑል አንድሪው እንደሆነም ይታመናል። ሁለቱ ግለሰቦች በባኪንግሃም ቤተ መንግስት ምስጢራዊ በሆነ ሁኔታ እራት እንደበሉ የኢሜል ልውውጣቸው ያሳያል። በሌላ መልእክት ኤፕስቲን ዘዱክ የተባለውን ግለሰብ ከ26 ዓመት ሩሲያዊት ጋር ለማስተዋወቅ ሲሞክርም ያሳያል። ግለሰቦቹ መልእክት የተላላኩት በአውሮፓውያኑ 2010 ሲሆን ይህም ኤፕስቲን 18 ዓመት ያልሞላትን ታዳጊ ለወሲብ ማታለሉን ካመነ ከ2 ዓመት በኋላ ማለት ነው።
ኤፕስቲን በወቅቱ በቁም እስር ላይ ነበረ። ከኤፕስቲን ጋር ባለው ግንኙነት ምክንያት የልዑልነት ማዕረጉን የተነጠቀው አንድሪው አንዲት ሴት መሬት ላይ ተኝታ እሱ ተንበርክኮ ሲመለከታት የሚያሳይ ፎቶም ተለቋል። አዲስ በተለቀቁት ፋይሎች ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስም በርካታ ጊዜ ይነሳል። ትራምፕ ከኤፕስቲን ጋር ግንኙነት የነበራቸው ቢሆንም ፕሬዝዳንቱ ግን ጓደኝነታቸው ከበርካታ ዓመታት በፊት እንደተቋረጠና ስለ ኤፕስቲን የወሲብ ወንጀል የሚያውቁት ነገር እንደሌለም ይናገራሉ። መዛግብቱ ግን ፕሬዝዳንት ትራምፕና ኤፕስቲን እንዲሁም ሌሎች ታዋቂ ሰዎች ላይ የቀረቡ የወሲብ ውንጀላዎችን ይዘዋል። ትራምፕ በተደጋጋሚ ከኤፕስቲን ጋር በተያያዘ ምንም አይነት ጥፋት እንደሌለባቸው የሚናገሩ ሲሆን ከግለሰቡ ሰለባዎች ጋር በተያያዘ እስካሁን ክስ አልቀረበባቸውም። በቅርቡ የተለቀቁትን ፋይሎች በተመለከተም ዋይት ሃውስ እና የፍትህ ሚኒስቴር ጥያቄ ቀርቦላቸው ነበረ። አንዳንዶቹ ሰነዶች ፕሬዝዳንት ትራምፕ ላይ እውነተኛ ያልሆኑ ወቀሳዎችን የያዙ ናቸው። እነዚህ ወቀሳዎች ከ2020 ምርጫ በፊት ለኤፍቢአይ ምርመራ ቀርበዋል ሲል የፍትህ ሚኒስቴር ምላሽ ሰጥቷል። ግልጽ ለመሆን እነዚህ ወቀሳዎች መሰረት የሌላቸውና ሐሰተኞች ናቸው። ቅንጣት ያክል ተአማኒነት ቢኖራቸው ኖሮ ትራምፕ ላይ ያነጣጥሩ ነበረ ሲል መግለጫውም አክሏል። አርብ ዕለት የተለቀቁት ሰነዶች ኤፕስቲንና የዓለማችን ቁጥር አንድ ቱጃሩ ኤለን መስክ ያደረጓቸውን የኢሜል ልውውጦችም ይዟል። ከኤፕስቲን ጋር በተያያዘ ምንም አይነት ክስ ያልቀረበበት መስክ ከዚህ ቀደም ኤፕስቲን ወደ ደሴቱ መጥቶ እንዲጎበኘው ቢጠይቀውም ይህን እንዳልተቀበለ ይናገራል። አሁን የተለቀቁት ኢሜሎች እንደሚያሳዩት ግን መስክ ከአንድ ጊዜ በላይ የኤፕስቲን ደሴትን ለመጎብኘት ጥያቄ አቅርበዋል። በአውሮፓውያኑ 2012 ኤለን መስክ ለኤፕስቲን በላከው መልእክት የትኛው ቀን ወይንም ምሽት ነው የቀለጠው ፓርቲ የሚካሄደው ሲል ይጠይቃል። በሌላ በኩል 2012 በተላከ መልእክት ደግሞ ኤፕስቲን በሄሊኮፕተር ምን ያህል ሰዎች ወደ ደሴቱ እንደሚመጡ ሲጠይቅ መስክ እሱና በወቅቱ ሚስቱ የነበረችው ታሉላ ራይሊ ብቻ እንደሚመጡ ይመልሳል። በ2012 በገና በዓል ቀን የተላከ መልእክት መስክ ፈታ ማለት እፈልጋለሁ በማለት ኤፕስቲን ፓርቲ አዘጋጅቶ እንደሆነ ይጠይቀዋል። በ2013 የተላኩ ሌሎች ኢሜሎችም ላይ መስክና ኤፕስቲን ወደ ደሴቱ ስለሚደረጉ ጉዞዎች ያወራሉ። ኤለን መስክ ወደ ኤፕስቲን ደሴት ተጉዞ እንደሆነ የሚያሳዩ ማስረጃዎች ግን እስካሁን ድረስ የሉም። መስክ ቅዳሜ በኤክስ ገጹ ላይ ከኤፕስቲን ጋር የተደረጉ የኢሜል ልውውጦች እንደወጡ አውቃለሁ፣ በክፉ ተደርጉመው ስሜን ለማጥፋት ጥቅም ላይ ሊውሉ ይችላሉ ሲሉ ጽፈዋል። እኔ እሱ አያሳስበኝም። የሚያሳስበኝ ከኤፕስቲን ጋር በመሆን ከባድ ወንጀል የፈጸሙ ሰዎች ለፍርድ አለመቅረባቸው ነው፣ በተለይ ለአቅመ ሔዋን ያልደረሱ ሴቶችን የበዘበዙ ሰዎች ሲል አክሏል። የቢል ጌትስ ቃል አቀባይ በቅርቡ የተለቀቁት የኤፕስቲን ፋይሎች ያወጡትን ወቀሳዎች አጣጥለዋል። ቃል አቀባዩ ጌትስ በወሲብ የሚተላለፍ በሽታ ይዞታል የሚሉና ሌሎች ወቀሳዎችን ፍጹም ውሃ የማያነሱና ሐሰተኞች ናቸው ብለዋል። በ2013 በኤፕስቲን የረቀቁ 2 ኢሜሎች ከራሱ ወደ ራሱ የተላኩ ሲሆኑ ከጌትስ ጋር የተያያዘ የኢሜል አድራሻ አይታይባቸውም። አንደኛው ኢሜል ከቢልና ሚሊንዳ ጌትስ ፋውንዴሽን የመልቀቂያ ደብዳቤ ሲሆን ለጌትስ ከሩሳውያን ሴቶች ጋር በተደረገ ወሲብ ምክንያት ለመጣ በሽታ መድኃኒትን የተመለከተ አንቀጽ ይዟል። ሌላኛው ኢሜል ደግሞ ውድ ቢል ብሎ ጀምሮ ከጌትስ ጋር የነበረው ጓደኝነት ስለመቋጨቱና ጌትስ በወሲብ የሚተላለፍ በሽታ ከቀድሞ ሚስቱ ሚላንዳ ጭምር ለመደበቅ መሞከሩን ይናገራል። የጌትስ ቃል አቀባይ በሰጡት ምላሽ እነዚህ ወቀሳዎች ሐሰተኝነቱ ከተመሰከረለት ግለሰብ የመጡ ውሃ የማያነሱና ፍጹም ሐሰተኛ የሆኑ ናቸው ብለዋል። ኤፕስቲን ከሌሎች ታዋቂ ግለሰቦች ጋር ያደረጋቸው የኢሜል ልውውጦች ይፋ የተደረጉ ሲሆን ተጨማሪ ፋይሎች ስለመኖራቸው ግን ግልጽ አይደለም። ዴሞክራቶች የፍትህ ሚኒስቴር ሌሎች 2.5 ሚሊዮን የሚሆኑ ፋይሎችን ያለምንም ማብራሪያ አሁንም አልለቀቀም ሲሉም ይወቅሳሉ። ብዙዎች የፍትህ ሚኒስቴር ሀብታምና እጃቸው ረጅም የሆኑ ሰዎችን ስም ለመጠበቅ ሲል አሁንም ያልተለቀቁ ሰነዶች አሉ ሲሉ ይከራከራሉ። ታዲያ ከዚህ ሁሉ ነገር ጀርባ እጁ ያለበት የሚባለው ጄፍሪ ኤፕስቲን እና ፕሮፌሰር ብርሃኑ ነጋ ምን አገናኛቸው? በበርካታ ኢትዮጵያውያን ዘንድ በግርምት የተሰማው መረጃም ይሄ ነው። ፕሮፌሰር ብርሃኑ ነጋ የኢትዮጵያው የትምህርት ሚኒስትርና የፖለቲካ መሪ አወዛጋቢ አሜሪካዊ ቢሊዮነር ጄፍሪ ኤፕስቲን ጋር ስማቸው አብሮ የተነሳው ከጥቂት ዓመታት በፊት በወጡ ዘገባዎች ምክንያት ነው። ይህ ግንኙነት በዋናነት ከትምህርት ምርምር ድጋፍ ጋር የተያዘ እንጂ የግል ቅርበትን የሚያሳይ አልነበረም። እንደ አውሮፓውያኑ አቆጣጠር በ2019 የኒውዮርክ ታይምስ እና ሌሎች ታዋቂ ጋዜጠኞች እንደዘገቡት ጄፍሪ ኤፕስቲን ለማሳቹሴትስ የቴክኖሎጂ ተቋም ወይንም MIM የሚዲያ ላቦራቶሪ ከፍተኛ መጠን ያለው ገንዘብ በስጦታ መልክ ሰጥቶ ነበር። በወቅቱ የሚዲያ ላቦራቶሪ ዳይሬክተር የነበሩት ጆይ ኢቶ ከኤፕስቲን የተገኘውን ገንዘብ ለተለያዩ ተመራማሪዎችና ፕሮፌሰሮች ያከፋፍሉ ነበር። ፕሮፌሰር
ብርሃኑ ነጋ በወቅቱ በዩናይትድ ስቴትስ በስደት በሚኖሩበት ወቅት የበርክሌይ ዩኒቨርሲቲ የምጣኔ ሀብት ፕሮፌሰር ነበሩ። በዘገባዎቹ መሰረት በ2014 እና 15 አካባቢ ጄፍሪ ኤፕስቲን ለፕሮፌሰር ብርሃኑ ነጋ የፖለቲካ ወይንም የምርምር ስራዎች የሚውል $125,000 ድጋፍ እንዲደረግ ትዕዛዝ አስተላልፎ ነበር። ይህ ገንዘብ በቀጥታ ከኤፕስቲን ሳይሆን በኤምአይቲ በኩል ስም የለሽ ስጦታ ተመስሎ እንዲያልፍ የተደረገ ነው። ጉዳዩ በወቅቱ አነጋጋሪ በነበረበት ወቅት ፕሮፌሰር ብርሃኑ ነጋ ገንዘቡን ስለመቀበላቸው አልካዱም። ነገር ግን የሚከተሉትን ነጥቦችም ግልጽ አድርገዋል። ስለ ገንዘቡ ምንጭ ለማወቅ ፕሮፌሰሩ ገንዘቡ የመጣው ከኤምአይቲ ሚዲያ ላብ እንደሆነ እንጂ ከጄፍሪ ኤፕስቲን መሆኑን በፍጹም አያውቁም እንደነበረም ገልጸዋል። ገንዘቡ በወቅቱ ለነበሩት የፖለቲካ እንቅስቃሴዎችና ለዲሞክራሲ ግንባታ ስራዎች እንደዋለም ተመልክተዋል። ኤፕስቲን ለምን ለኢትዮጵያ ፖለቲካ ፍላጎት አሳየ ለሚለው ጥያቄ በወቅቱ የነበሩ መረጃዎች እንደሚያመለክቱት ኤፕስቲን ተደማጭነት ያላቸውን ሰዎች ለመርዳትና ግንኙነት ለመፍጠር በሚያደርገው ጥረት ውስጥ የተካተተ ሊሆን እንደሚችል ተገምቷል። በፕሮፌሰር ብርሃኑና በኤፕስቲን መካከል የነበረው ግንኙነት በሶስተኛ ወገን ወይንም በኤምአይቲ በኩል የተደረገ የገንዘብ ዝውውር እንጂ ሁለቱ ሰዎች በአካል ተገናኝተው የሚያውቁ ወይንም የቅርብ ወዳጅነት የነበራቸው ለመሆኑ ምንም አይነት ማስረጃ የለም። ፕሮፌሰር ብርሃኑም ሆኑ ሌሎች የገንዘብ ድጋፍ የደረሳቸው ምሁራን ገንዘቡ የኤፕስቲን መሆኑን ቢያውቁ ኖሮ እንደማይቀበሉት በወቅቱ ገልጸዋል። ይህ ጉዳይ በወቅቱ በዓለም አቀፍ ደረጃ ታዋቂ የሆኑ የምርምር ተቋማት እንደ ኤምአይቲና ሃርቫርድ ከአወዛጋቢ ሰዎች የገንዘብ ድጋፍ ሲቀበሉ የነበረውን ግልጽነት የጎደለው አሰራር ለማጋለጥ እንደ ትልቅ ማሳያም ቀርቦ ነበር። አስረስ ማረ ዳምጤ የወቅቱ እጅግ አወዛጋቢው ሰው። አስረስ ማረ ዳምጤ በአሁኑ ወቅት በኢትዮጵያ በተለይም በአማራ ክልል በሚንቀሳቀሰው የፋኖ ታጣቂ ኃይል ውስጥ አንዱና ታዋቂው መሪ ነው። አስረስ ማረ ዳምጤ ቀደም ሲል የአማራ ፋኖ በጎጃም መሪ ከመሆኑ በፊት በጥብቅና ሙያ ይተዳደር የነበረ ሰው ነው። አሁን ባለው የፋኖ አደረጃጀት ውስጥ አስረስ ማረ የህዝብ ግንኙነት ኃላፊ ሆኖም እያገለገለ ይገኛል። በሰሜን ኢትዮጵያው ጦርነት ወቅት ከሀገር መከላከያ ሰራዊት ጋር በመሆን የህወሓትን ኃይሎች በመመከት ረገድ ንቁ ተሳትፎ እንደነበረውም ይነገርለታል። ከፕሪቶሪያው የሰላም ስምምነት በኋላ በመንግስትና በፋኖ ኃይሎች መካከል አለመግባባት ሲፈጠር አስረስ ማረ ዳምጤ የአማራ ህዝብ ህልውና አደጋ ላይ ነው በሚል እምነት ወደ ጫካ በመግባት የመንግስትን ኃይል መቃወምም ጀምረዋል። የኢትዮጵያ መንግስት በአስረስ ማሬና በሌሎች የፋኖ መሪዎች ላይ ህገ መንግስታዊ ስርዓቱን በኃይል ለመናድ መሞከር በሚል ክስ መስርቶባቸዋል። በአሁኑ ሰዓት አስረስ ማረ ዳምጤ በጎጃም አካባቢ የሚንቀሳቀሰውን የፋኖ ኃይል ብቻ ሳይሆን በአጠቃላይ የፋኖ አንድነትን በበላይነት እየመሩ ከሚገኙ ተርታ የሚመደብ ነው። በተለያዩ ቪዲዮዎችና መግለጫዎች አማካኝነት የትግላቸውን ዓላማ ለደጋፊዎቻቸውም ሲገልጽ የሚታይ ሰው ነው። አስረስ ማረ ዳምጤ በተደጋጋሚ በሚሰጣቸው መግለጫዎች አቋሞቹን ግልጽ ለማድረግ ሲጥርም ይስተዋላል። የአማራ ክልል ልዩ ኃይል መፍረስ አልነበረበትም የሚል አቋሙ እንዳለ ሆኖ በክልሉ የሚፈጸሙ ግድያዎችና መፈናቀሎች መቆም እንዳለባቸውም የሚያምን ሰው ነው። አስረስ ማረ ዳምጤ በጎጃምና በሌሎች የአማራ ክልል በአካባቢዎች ባሉ ወጣቶች ዘንድ ከፍተኛ ተቀባይነት ያለው መሪ እንደሆነ ይነገርለታል። ወታደራዊ ስልጠና ያለው መሆኑና የፖለቲካ ንግግር ችሎታውም ለፋኖ እንቅስቃሴ መጠናከር ትልቅ ሚና ተጫውቷል የሚባልለት መሪ ነው። ታዲያ ይህን ሰው አስመልክቶ በተለያዩ ጊዜያት የምንሰማቸው ጉዳዮች የአስረስን ነገር ትኩረት እንድንሰጠው የሚያደርጉ ናቸው። አስረስ በዙሪያ ያሉትን የስጋ ዘመዶቹን ሳይቀር የፋኖ መዋቅር ውስጥ እያስገባ የተለያየ ስልጣንም እየሰጠ ነው የሚታገሉ የሚል ወቀሳ በተደጋጋሚ ጊዜ ሲቀርብበት አድምጠናል። በዚህ በኩል ቀድሞ የሚጠቀሰው ሰው ደግሞ ማርሸት ፀሐዩ ነው። በነገራችን ላይ ሁለቱ ሰዎች አሁን የአፋብን ከፍተኛ አመራር ስለሆነው ሀብቴ ወልዴ እንዲህ የሚል ውይይት አድርገው ያውቃሉ። እንዴት ነው ሀብቴ ጠፋለ? አውቆ እኮ ነው የጠፋ። እንትና ለአንተነህ ጭምር ደውዬለት ነበረ። የእሱም ስልክ እየሰራ ሁለት ጊዜ ሙሉ በሰው አስነስቶ ስልክ ላይ ነው አስባለ። አንተነህ ራሱ? አረ ራሱ ሀብቴ ነው እንጂ ፕላን ቢ ላይ ሄዱ። ዝም ብላችሁ ይሳካ ይቶ እንዲህ ካሉ ይቶ ያንጋር ሌላ አዲስ ጉድ እየመጣ ነው። እንደውም ዛሬ ከቀሩ አሪፍ አድቫንቴጅ ነው። አንገራግረህ ወጣ። በቃ አንገራግረህ ማለት ድብን ያለ ማንገራገር። ዛሬ ከቀሩ ድብን ያለ ማንገራገር አድርግ። ተደብቀው ስለሚሰሙ ውሃ ነው የሚሆን። አስረስ አሁን አብሮት ሊሰራው ከሚወደው ህወሓት ጋር አድሮ የሚበቅል ጉዳይ እንደሚኖራቸው የሚክድ ሰው አይደለም። ለዚህም ነው ሁሉም የሚፈልገን ለራሱ ብሎ እንጂ እኛን ለማንገስ ብሎ አይደለም የሚል ትንታኔ ሲሰጥ የምንሰማው። ማንም ለጽድቅ ብሎ አይደለም እኛ ጋር ሊሰራ የሚችለው ማንም አካል እንግዲህ ሀገር ውስጥ ያለው ውጭም ያለው ማንም ከኛ ጋር ሊሰራ የሚችለው በእኛ ፖለቲካ፣ በእኛ ሀሳብ፣ በእኛ ጉልበት
ህልውናውን አስከብራለሁ ብሎ ስለሚያስብ ብቻ ይሄን እንዳትረሱ። እኛ ስልጣን ላይ እንድንወጣ ፈልጎ አይደለም። ማንም ያግዘን የሚፈልግም የሚችልም አካል ለራሱ ፐርፐስ ለራሱ ጥቅም ይሄንን የሚስት አመራር የለም። ይሄን በደንብ የሚረዳ ሊደርሺፕ ነው ያለው። ምንም አይነት ስጋት እንዳይገባችሁ በዚህ ረገድ የጸረ አብይ አህመድ አገዛዙ ፊት አውራሪ ሆነን መውጣት የምንችልበት አቅም አለን። አማራ ቀላል ህዝብ ነው። በርካታ ትናንሽ ሀገሮች ተደምረው እኮ የአማራን ህዝብ የሚያክል ቁጥር እኮ የላቸውም። የህዝብ ቁጥር ትልቅ ጉልበት ነው በዚህ ዘመን አይደል? ኢኮኖሚካሊ በሌላው በብዙ መመዘኛዎች ብትወስዱት ገና ያልተነካ ምን ያክል ፐርሰንቱ እንደተጠቀምንበት የአማራን ህዝብ አላውቅም። ግዙፍ የሆነ አቅም ነው ያለን። ይህንን አቅም የያዘ ኃይል እና አካል የሆነ አካል ተለጣፊ ይሆናል ብሎ መስጋት አያስፈልግም። ይልቁንም በመተማመን በመደማመጥ ሰው ህይወቱን ከመስጠት በላይ በምንም ሊታመን አይችልም። አሁን ያለው ፋኖ ሊደርሽፕ በርካታ መንገዶችን አልፎ ነው እዚህ የደረሰው። በርካታ የሞት ወጥመዶችን የተሻገረ ነው። ይሄና ያረጋን ሊደርሽፕ ማመን ያስፈልጋል። መሪህን ማታመን ከሆነ ሊደርሽፑን ማታመን ከሆነ ትግሉን ማሸነፍ አትችልም። ድርጅት መፍጠር አትችሉም። ስለዚህ ህዝቡን የሚመጥን አስተሳሰብ እና ልዕልና ያለው ሊደርሽፕ ነው ያለ። ችግሮች የሉም ማለት አይደለም። ኋላ መጣበታለሁ። እዚህ አንድ ድርጅት ካለመፈጠሩ ጋር ተያይዘው የሚነሱ ችግሮች ይኖራሉ። እሱ እንደተጠበቀ ሆኖ ግን በሎያሊቲ ጉዳይ ምንም አይነት ጥያቄ ሊኖራችሁ አይገባም። በዚህ ረገድ የትኛውም ኃይል ጋር ብንሰራ ምንም ጥርጣሬ እንዳይኖር ለማለት ነው። ኮዛችንን አሳልፈን የምንሰጥ የህልውና ጥያቄያችን የተነሳንበትን ዓላማ ኮምፕሮማይዝ የምናደርግ አይደለም። ታሪክ ከዚህ ትግል የምናተርፈው ታሪክ ነው ሲባል ነበር ቅድም። ታሪክ ብቻ አይደለም ትውልድም ጭምር ነው። እኛ መስዋዕትነት ልንከፍል እንችላለን። መጪውን ትውልድ ግን እናድነዋለን። አንገቱን ቀና አድርጎ እንዲሄድ የአባቶች ሀገር እንዲኮራ እናደርገዋለን። አስረስን በቅርበት እናውቀዋለን የሚሉ ሰዎች ከፌዴራል ከፍተኛ ባለስልጣናትና ጄኔራሎች ጋር ግንኙነት ያለው ሰው ስለመሆኑም ይናገሩለታል። ምንድነው በተለይ አስረስ ማረ ዳምጤ ማን ነው ከተባለ በጣም ብልጥ ነው። በነገራችን መሰሪ የሚባለው ከእያንዳንዱ ሚኒስትር መስሪያ ቤት እስከ ጄኔራል ይገናኛል። ያው እዛ ክልል ላይ ሲያስቁ ነበር። እዚህ ፌዴራል ላይ ያሉ አመራሮች ከማንም ጋር ይደውላል። በጣም መሰሪ ነው። ምናልባት የዘመነ ካሴ ቁልፍ ሰው የሚባል እሱ ነው። ዘመነ የሚወስነው በአስረስ ነውና አስረስ ማረ ዳምጤ የአሻራ ሚዲያ ያንዱ የቦርድ አባል ነው። ለምን ካልከኝ የአስረስ ሚስት እዛ አሜሪካን ሀገር የሷ ቤተሰብ አሜሪካ አለ። የኛ ቦርድ አባል በፊት ካሸራችን ወይ ደሞዝ ከፋያችን አስረስ ነው የነበረ። በተለይ ሰላማዊ ትግል ላይ ያለ ማለት ነው። አሁን ባላክሲዮን ነው። ምናልባት ባላክሲዮን ስልህ ዩቲዩብ እየቀጠለ ሲሄድ የሆነ ድርሻ አለው፣ ግን አይመስልም። መሰሪ ነው። ሁለተኛ መረጃዎችን በየቦታው ይበትናል። ለኔ መረጃ በትኖልኝ ነበር። ኤልያስ ምን አለ የሚለውን ማለት ነው። ማርሸት ጻዩ የሱ ቤተሰብ ነው። ማርሸት ጻዩ የቴዎድሮስ ቃል አቀባይ፣ ይንገስ ብርሃኑ የ102ኛ ኮር ዘመቻ መምሪያ የሱ ያስረስ ቤተሰብ ነው። ጥጋቡ የባንክ ባለሙያ የነበረ በዲሲፕሊን ተባሮ ሱስ ላይ የነበረ አሁን እዛ ሚዲያ ክፍል ኃላፊ ማህበራዊ ሚዲያ አድርገውት ነበር። አሁን ደግሞ ወደ ፋይናንስ ወደ ሆነ እዚህ ላይ የሆነ ፋይናንስ ክፍል ተጠሪ አድርገውታል። በጣም ብዙ አሉ። እኔ ከሚታወቁ ሰዎች ነው ነገር የአስረስ ቤተሰቦች ናቸው እነዚህ። ከቤተሰቡ ብቻ አይደለም ብር ከፍሎ መረጃ በየቦታ ያስቀምጣል። አሁን አይተህ ከሆነ አብዛኛው እንትን ይሄ ተዋጊ ኃይል አስረስን የሚጠላ ነው ያለ። አስረስን የሶሻል ሚዲያ ግሩፕ ሳይበር ላይ ያለው የአስረስ ደጋፊ ነው። ኢሊቱንና የውጭን ዲያስፖራውን ያዘው አስረስ ማረ ዳምጤ ነውና ሁሌ ስናወራ ተጠራጠርን ነው የአድዋ ግሩፕ እንደሚባለው ማለት ነው። እንግዲህ ተጽዕኖ ፈጣሪ ከሚባሉ ሰዎች መሀል ሆኜ እንደገና ደግሞ ታች ላይ የተቀመጠና አባል የምጠራጠር ከሆነ ምንድነው ታዲያ አማራነቱ የቱ ነውና ይሄ በደህንነት የያዘው የህወሓትን እሱ ያደርጋል እንዳለው የህወሓትን አካሄድ ነው። አንተና እኔ በተለያየ ስራ በሆነ ቃለ መጠይቅ ስራ ይመጣህ እኔ አንተን መመረጅህ አንተን የምትመረጅህ ከሆነ የድሮ አካሄድ ነው። ታውቀዋለህ ምን አይነት አካሄድ እንደነበር ከኔ በላይ የወያኔ ስርዓት ኢህአዴግ ላይ በነበረ ሰዓት አንተ ታውቀዋለህ። እሱን የታከል ይተከማሉና አስረስ ማረ ዳምጤ ከስጋ ዝምድናውን በተጨማሪ መረጃ በገንዘብ ማለት ነው። እኔ ሳላቅ አንድ መረጃ ተመድቦልኝ ነበር። የሆነ ገርጀጭ አካባቢ ነው የትውልድ ሰፈር ልጅ ማለት ነው። እና ይከተለኛል፣ እኔ እንዲከተለኝ አልፈልግም። በሆነ መንገድ በኋላ ነገሩኝ ያወቁ። በቅርቡ ደግሞ አስረስ ማረ ዳምጤ ስለ መሪው ዘመነ ካሴ አንድ አዲስ ነገር ይዞ ብቅ ይላል በማለትም የሚተነበዩ አሉ። በቅርብ ቀን አስረስ የሚያሰማን ዜና ይኖራል። እርግጠኛው የምናገረው ማለት ነው። አስረስ ማረ ዳምጤ እርግጠኛው የምናገረው በዘመነ ካሴ ላይ የሚያሰማን ዜና አለ እና ያለን አሁን ስንናገር ፕሮፓጋንዳ ነው። ነገ እውነት ሲወጣ ደግሞ ወደ ኋላ ዞር ብሎ መታየት ስላለበት ማለት ነው። እናውቃለን ቤተሰቦቹ ምን እየሰሩ ያለ በየሻለቃው በየክፍለ ጦሩ ገብተው ማለት ነው። ሚዲያ ላይ ነው ዘመነ እዛ ውስጥ እኮ ስለ ዘመነ ካሴ መጥፎነት ነው፣ ግንትርነት ነው፣ ምንም ዕውቀት እንደሌለው ነው የሚሰበክ እኮ።
እሱ ደግሞ እኔ ነኝ የምነግስ ብሎ ራሱ የሚያምንበት መንገድ አምኖ ሄዷል። እኛ እውነት መነጋገር ነው፣ ወደፊት የሚፈጠረውን ማየት ነው። መሪ አማራ አንድ ይሁን ብሎ እዚህ የመጡትም ጠይቀዋል። አይደለም እዚህ ያለው ከእስክንድር ነጋ አይደለም ከነ መከታው አይደለም ከነማን ስም እየተጠቀሰ ማንንም ቢመጣ ነው የተባለ። የበላይ ዘለቀ ልጆች ነን የሚባለው እኮ ዛሬ በላይ ዘለቀ እኮ መጥቶ እኔ መሪያችሁ ልሁን ቢል እኮ መሆን አይችልም። አሳምነው ጽጌ ከመሬት ቢነሳም መሆን አይችልም የተባለበት ቦታ ሁኔታ ነው ያለ እና የአማራ ህዝብ ከታሰበ ማንንም ቢመራው ትግሉ የሆነ ቦታ ይረስ እንጂ ምን ችግር አለ? ለጥቅም ነው፣ ለዝና ነው፣ ለስልጣን ነው።